ታላቅ ወንድሙ ነው እሱ ያስታርቀኛል ብላ ያሰበችው ሀይሚ እናንተ ሴቶች ሁልጊዜም ጭቅጭቅ አይሰለቻችሁም አለ። ጎረቤቱ እስከሚረበሽ ድረስ ብሩኬ ድምፁን ከፍ አድርጎ ቀወጠው። እዚያው የራሳችሁ ጉዳይ በድብቅ ከምትሞዳሞዱ ለምን በይፋ አታደርጉትም ማለት ለሀይሚ በፈጠረ ብሩኬ እንደዚህ አይነት ነገር አታደርግ ብላ ብትነግረውም ሀብ ደግሞ እቤት ድረስ እንዲመጣለት ብሩክን ቀጥሮት ነበረ። ሀይሚ ያለች ወይ ብሎ ሲጠይቅ እንደሌለች ነበር እየነገረው። ግን ሀብ ሚስቱና ሀይሚ ሀብ ቤት ነበሩ። ብሩኬ ወደ ቤት ሲገባ አይኔ ይችን ልጅ እንዲያያት ብዬ ነግሬህ ነበረ፣ ይኸው እሷን ሳያት ያመኛል አለ ብሩኬ። ጭራሽ የሚወዳት የነበረችውን ሀይሚ በጣም ተጨነቀች። እኔ ግን በቃ እናንተ ነግራችሁት እንዲያምነኝ እፈልጋለሁኝ። በጣም ነው ያዘንኩበት። ምክንያቱም ስልክ እንኳን ስደውል ብሩኬ በእኔ ላይ ጨክኖ ስልክ አላነሳለኝ አለኝ። እዚህ ጋር እንግዲህ ብሩኬ ሀይሚን ሳይሆን ፍፄን እያመነው ይገኛል። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናሌ ተከታታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። የሀይሚ እና የብሩክ ጉዳይ እንደቀጠለ ነው። ብሩኬ በይፋ አድርጉት፣ እናንተ አዲስ አይደላችሁም የቆያችሁ ናችሁ። በእኔ ላይ ስትጫወቱብኝ ነበር። ምንስ ፕራንክ ቢሆን አልጋ ላይ ሆናችሁ እንዴት እንደዚህ አይነት ነገር ለእኔ ፕራንክ ነው ብላችሁ ታስባላችሁ? ማንም ሰው እንዲህ አይነት ነገር ቢያደርግ አስቡት የሚሰማውን ሲል ብሩኬን በጣም ተናደደ። ሀብም ተረጋጋ፣ ድምፅ ወደ ጎረቤት እንዳይሄድ ቢልም ግን ብሩኬ ደግሞ ድምፁን በጣም ከፍ አድርጎ ተበሳጭቷል። ይቅርታ አድርግልኝ ብሩኬ ብላ ብሩኬን ቅፍም ብታደርገው ብሩኬ ግን በጭራሽ ይቅር ሌላት አልፈለገም ከሀይሚ። በመጨረሻ ምን የቤት እቃውን ሁሉ እያነሳ ሲወረውረው ሀብ ሚስቱ በጣም ደነገጠ። የሰው ቤት መተን እነኝህን መልካምና ጥሩ ልጅ ደግሞ በእነሱም በጭቅጭቅ ልናሰለቻችሁ ነው ወይ? የቤታችን አንሶን አርፈሽ ብትቀመጭ ይሻልሻል እያለ ብሩኬ በጣም ለሀይሚ ብሏታል። እንግዲህ ሀብ ለማስታረቅም እየሞከረ ነበር። አይበቃችሁም ብሎ መካከላቸው ነው እንግዲህ የወረወረው። በጣም ደነገጡ። በጣም ደንግጦ ብሩኬ የሚሄደ ወንድሜ በጣም ተበሳጭቷል። መኪና ይዞ ነው የሚሄደው። ምን እንደሚሆንብኝ አላውቅምና ወደሱ መሄድ መከተል አለብኝ ብሎ ሀብ ወጣ። ሀይሚ እኔ የምለውን ነገር እኮ ጭራሽ አይሰማም፣ እኔ እንደ ውሸታም ነው በሱ የምታየው ብላን ብትናገር እንግዲህ የሀብ ሚስትም ለማስታረቅና ለማስማማት ስትሞክር ብሩኬ አንቺ ያልገባሽና ያልተረዳሽው ነገር ስላለ አንቺኛ ብትቀመጭ ይሻልሻል፣ ምክንያቱም ሀይሚ ስታስመስል ነው ውሸታም ናት እያለ የሀይሚን እና የፍፄን ነገር ነው እየተናገረ ያለው ብሩኬ። ሀብም በጣም ተበሳጭቷል። ምክንያቱም እኔ እየዋሸሽ ከሆነ እውነት ፈጽመሹ ከሆነ ሀይሚ ወንድሜ ላይ ይሄንን ነገር ድርጊት አድርገሹ ከሆነ እኔ በጣም ነው ማዝንብሻላት ለሀይሚ ማለት ነው። እና እኔ እስከ ዛሬ እኔ ዋሽቻ አውቃለሁ ስተኝ ውሸታም መስላለሁ ወይም ስትለው ምን አውቃለሁ ምንስ እንደምታስቢ ምን አቀልሻለሁ ብሎ ሀብ ጣጣ አድርጓል መሰለኝ። በጣም እየተበሳጨ ነው እንግዲህ የተናገረው። ብሩክም በጭራሽ ማለት ውሸታም ነሽ አስመሳይ ነሽ እያለ ነው ያለው። አንተ ከኔ ለምን ፍፄ እንድታምን ቻልህ? ለምንድነው እኔን መረዳት ያቃተህ? ብያለችም እየጠየቀችው ነበረ። ግን ደግሞ ብሩኬ በጭራሽ ያ ነገር ወይንም ልቡ ላይ ያሰበውን ነገር ደግሞ ያው የፍፄ ሀሳብን ነው የሀይሚ ያለችውን ነገር ሊከተል አልቻለም። እና ምንድነው የምትፈልጊው እስከ ማለት ድረስ ደርሷል። ምክንያቱም እሷ ይቅርታ አድርግልኝና በቃ አላደረኩትም፣ ምንም ነገር የተፈጠረ ነገር የለም፣ አሁን እንታረቅ ነው እያለችው። ብሩኬ ወደ ሌላ ሴት ጋር መሄዱ አይቀርም። በቃ ፍፄ ጉድ አደረገ። ፍፄ ያደረገው ነገር ትክክል አይደለም። ምክንያቱም አሁን በእነሱ ህይወት መካከል ደግሞ ወደ ብሩኬ የመጡ ሴቶች እነሱ ደግሞ አሁን በሌላ ሀሳብ ከች ማለታቸው አይቀርም።
እንደዛ የደከምክላት ዋጋ የከፈልክላት ለእነሱ ተመቻቸው። ለእሷ መስዋዕትነት እስከ መቼም ቢሆን እከፍልልሻለሁ፣ ደክምልሻለሁኝ ያልካትን ሴት አየንልህ ብላ እንግዲህ እዩና አብሳላት ከች ማለታቸው አይቀርም። ፍፄ ሌላ ነገር ሳይከተለው እና ሳይፈጠር ቢጠነቀቅ ይሻላል። ምክንያቱም ሀብ በጣም የተናደደው ሀብ ሀይሜን ራሱ ተናግሯታል። ምክንያቱም በቃ ዋሽተሽ ከሆነ እውነት ከብሩኬ ጋር አሁን ለመታረቅ ፈልገሽ ከሆነ አውቃለሁ፣ እናውቃለን፣ ፕራንክ ነው፣ ገና ብዙ ጭቅጭቅ ይፈጠራል። ምክንያቱም ግን ዋሽተሽን ከሆነ በወንድሜ ላይ አንላቀቅም ሲል ነው የዛተውና አንደኛ ሀብም ተበሳጭቷል። ያም ሆኖ ደግሞ አታብዙት እናንተ ሁልጊዜ ጭቅጭቅ አይሰለቻችሁም ብሎ ለማስታረቅም ሞክሮ ነበረ። ብሩኬ አመረረ። ብሩኬ በጣም ሲያመር ሀብም ተበሳጭቶ እንግዲህ የወረወረው ነገር አለ በመካከላቸው። በዛ ደግሞ ብሩኬ ደንግጦ ወጣ። የእሱ ወንድሙ መደንገጥና ከቤቱ መውጣት ጎረቤት አትረብሹ እስከ ማለት ድረስ ደርሷል። በዚያም ደግሞ ሀብ ትንሽ ተበሳጭቶ ወንድሜ በንዴት ነው የሄደው መኪና ይዞን የሚሄደው እና ምን እንደሚሆንብኝ ስለማላውቅ ወደ እሱ ብከተለው ይሻላኛል ብሎ ሚስቱንና ሀይሚን ጥሏቸው ሄዷል። እንድትናገር እንኳን እድሉን አልሰጧትም ለሀብ ሚስት። እሷ በቃ ይቅርታዋን ተቀበላት እና ተስማሙ የሚለውን ሀሳብ ነው እየተናገረ ያለችው። ግን ደግሞ ብሩኬ ያንን ሀሳብ እንድትናገር አልፈለገም። ምክንያቱም የእኛ ጭቅጭቅ ለእነሱ እንዲተረፍ አልፈልግም እስከ ማለት ድረስ በቅቷል። ሀብም እንደዚያው በጣም ስለተናደደ ቢያንስ እኔ እሱን አባብለዋለሁኝ ያረጋገዋለሁ ብላለች ሚስቱ። አዎ ሚስት ናት ባል የምታረጋጋው። ጎበዞች፣ ጎበዝ ማለት ነው። ባል ሲናደድ ሚስት ሴቷ ስትናደድስ ወንድ ያረጋጋን? አይጠፋም እኮ አይጠፋም። እና እንደዛ ብለው በመጨረሻ ያው ሀይሜን የሚረዳኝ የለም። ትላንትና ትንሽ ተስፋ ሰተሽ ነበር። ምክንያቱም በችኮላ የምንወስናቸው ነገሮችና እንዲሁም ደግሞ በንዴት የምናደርጋቸው ነገሮች ትክክል አይደለም። ረጋ ብለን ጊዜ ሰተን የምናወራቸው ጥሩ ናቸው፣ ውጤታቸው ይሳካል እና ሁሉም ነገር ይሆናል ብዬ ነው ብላ ለሀይሜ መክሯን ለግሳታለች ማለት ነው። ሀይሜ ግን ተስፋ ነበራት። ምክንያቱም ሀይሜ እንዳለች አልነበረም ለብሩኬ የተነገረው። ብሩኬ ሲመጣ ሀይሜን ሲያዝ ግን በጣም ተናደደ። እኔ አይኗን ማየት አልፈልግም እስከ ማለት ድረስ ነው የበቃው ማለት ነው። ሀብ ሲቆጣው ነው እንትን ያለው እና ምንም የምረዳሽ ነገር የለም። በቃ ምን ላግዘሽ፣ ምን ልርዳሽ፣ በድብቅ የምታደርጉትን ነገር በቃ በይፋ ኑሩ። እኔ አልፈልግሽም፣ አልፈልገውም፣ የራሳችሁ ጉዳይ ብሎ ብሩኬ በጣም ተበሳጭቷል። ይህ መሆን የለበትም። እድል መክፈት ነው ለፍፄ። አሁን ለፍፄ እንትን እያለ ነው። ሌላ ደግሞ ፍፄ ላይ የሚፈጠር ነገር ከባድ ነው። ምክንያቱም የሀይሚን ቤተሰቦች አሉ፣ እንደገና ደግሞ ሀብም አለ እና በፍፄ ላይ ሌላ ችግር ከባድ ይፈጠርበታል። ፍፄ ይቅርታ ጠይቆ የአሰበውን ስህተት እንደሆነ ያንን ደግሞ ማሳወቅ አለበት ማለት ነው። ብሩኬ በጣም ተናዶ ነው እንግዲህ በዛሬው ክፍል የወጣው። ሀይሚም ምንም የሰጣት ተስፋ ስለሌለ እሷም ያው ለቅሶ ላይ ናት ማለት እያስነካችው ነው እና ይህን ያህል እሱ እኔን ያምነኝም ለምንድን ነው ይቅርታ እያደረግኩለት? እኔ ምንም እንዳላደረግሁ እየነገርኩት የኔን በቃ ባደረግኩት ፕራንክን ባደረግኩት ይቅርታ ብዬ ጠይቄው እሱ ደግሞ እኔ የምነግረውን ነገር ለምን አይረዳኝም እያለች ይህን ሁሉ ተናግራለች። ብሩኬ ግን ምንስ ነገር ቢሆን እንዴት አልጋ ላይ ሁለታችሁ ይህን ነገር ታደርጋላችሁ ሲላት አምኜው ነው ያንተ ጓደኛ ብዬ ነው። ጓደኛ አይደለም ወይ ይህን ነገር ባደርግ ስትል እንግዲህ እንዴት እንደዛ ብለሽ ታስቢያለሽ? ደካማ አስተሳሰብ ነው ብሎ ብሩኬ በጣም ተበሳጭቷል። በእርግጥ መሆን የለበትም። ለምን ያው ሰው አይደለም ያ ልጅ ባላ ነው። እንደ ድራማም ቢሆን ያው ፕራንክም ቢሆን ያው መልእክትነቱ ግን ብዙ ሰው የሚሰራው ነው። ግን ደግሞ እነሱ ጠበቅ አደረጉት። ደግሞ አይደለም ከጓደኛ ጋር በቃ እንዲህ አይነት ነገር በአጭሩ ባይሰራ በጥቅሉ
እንደዚህ አይነት ነገር አይከፈልም። ለምሳሌ በሁለት ጥንዶች መካከል እሱን ልፈትነው ከሌላ ሰው ጋር ሆኝ የሚባል ነገር ከባድ ነው። ምክንያቱም እናንተ ብትደረጉስ፣ እስኪ ሰው ከማድረግ እናንተ ብትደረጉ የምሰማችሁት ስሜት አስቡት። በጣም ከባድ ነው። እሷም ተናግራለች፣ እኔ ሳያደርገው ነው እንጂ ስደረግ አልፈልግም ብላለች። ከአብሳላት ጋር ብሩኬ የተቀረጸ ቪዲዮ ሲላክላት ሀይሚ በጣም ነበር የተበሳጨችው አይደል? ቤቷ እስከመሄድ ድረስ የበቃችበት ነበረ። ምክንያቱም እንግዲህ አስቡት ያ ቪዲዮ አይታ ነው እና እሱ ከኔ ጓደኛ ጋር ባገኘው ምን ያክል እንደሚሰማኝ ብላ ይሄን ደግሞ እሷ በግልጽ ተናግራ ነበር ማለት ነው ቤተሰብ። ስለዚህ ይህ ፕራንክ ገና ይቀጥላል። ያው ፓርት እያለን እንደ አዲስ እንቀጥላለን ማለት ነው ቤተሰብ። እንግዲህ በቀጣዩ ክፍል ደግሞ በሌላ እስከምንገናኝ በያላችሁበት ሰላም ቆዩልኝ። ቻው ቻው።